ወራ በቃኝ። ከዛው የሚመጡ አሳዎች ናቸው እኛ ጋር የሚቀርቡት ፍሬሽ ስለሆኑ ቴስታቸው የምትወጁ አይነትና ጣፋጭ ነው የሚሆነው። የባህላዊ ምግቦችን እናቀርባለን። ጥሬ ስጋ አለን፣ ክትፎ፣ ሸክላ እንዲሁም ጋዝ ላይ ከስጋ የሚወጡ ምግቦችን እናዘጋጃለን። ቢላው ራሱ የተለየ ነው። ይሄኛው ደግሞ ክትፏችን ነው፣ ስፔሻል ክትፏችን ነው። እሱንም ሞክሪ። ስንት ነው ማለት ነው? አሁን እናንተ ጋር ቢመጡ ይሄንን ክትፎ በስንት ብር ማግኘት ይችላሉ? ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን ስጋ አፍቃሪዎች የት ናችሁ? ለእናንተ የሚሆን የተለያዩ የስጋ አይነቶችን እንደ ምርጫችሁ የምታገኙበት ቦታ ያሬድ ላውንጅና ሬስቶራንት ተገኝቻለሁ። ያላቸውን የስጋ አይነት፣ ዋጋ፣ አጠቃላይ የሚሰጡትን አገልግሎትና ሌሎች ዘርዘር ያሉ መረጃዎችን ዛሬ በገበያ ቅኝት ለእናንተ ተመልካቾቻችን የምናደርሳቸውና እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሆንላችሁ። ሰላም ሰላም፣ እንዴት ነሽ? አለን። እንዴት ሰላም ነው? እግዚአብሔር አለን። ሁሉ ሰላም ሰላም። ስራ መልካም አሪፍ ነው። አለን። የመጣሽው ያሬድ ላውንጅና ሬስቶራንት ነው። እኔ ዩዲት ይባላለሁ። ከኔ ጋር ነው ቆይታ የሚኖርሽ። በጣም ጥሩ። እንግዲህ ያሬድ ላውንጅና ሬስቶራንት ነው ዛሬ የተገኘ ነው እና በመጀመሪያ ወደ ስጋው ከመሄዴ በፊት ምን አገልግሎቶችን ነው የምትሰጡት? እስኪ ስለ ድርጅታችሁ የተወሰነ ነገር። በሬስቶራንታችን ውስጥ የባህላዊ ምግቦችን እናቀርባለን። ጥሬ ስጋ አለን፣ ክትፎ፣ ሸክላ እንዲሁም ጋዝ ላይ ከስጋ የሚወጡ ምግቦችን እናዘጋጃለን። በጾም ሰዓት ደግሞ የጾም ምግቦችን እናዘጋጃለን። የአሳ ሸክላ፣ የአሳ ለብለብን፣ አሳን ያማከሉ ምግቦችን እናቀርባለን። ከዛ ውጭ ደግሞ በሰፊ ቦታችን የፕሮግራሞች የሚሆኑ ዝግጅቶች እናዘጋጃለን። ለማንኛውም ፕሮግራሞች የሚሆኑትን ማለት ነው። ይህንን አገልግሎት እንሰጣለን። ዛሬ እንግዲህ ሙሉ ለሙሉ ዝግጅታችሁን ጨርሳችሁ ነው የጠበቃል? አዎ፣ የመጣሽበትን ቀን ቀናችን ስለሆነ አዘጋጅተን የጠበቅን። አሁን ምን እንታዘዝሽ? ያው ብዙ ነገር እየተመለከትኩ ነው፣ ግን ለዛሬ ለክትፎ እንዲሁም ደግሞ ለቁርጥ ስጋ የሚሆኑ ስጋዎችን ላይ ደስ ይለኛል። እሺ፣ የምትፈልጊያቸው ምግቦች እሱ ጋር ማዘዝ ትችያለሽ። እኔ እዛ ጋር አዘጋጅቼ እጠብቅሻለሁ። ቦታዎች ሰላም ጤና ይስጥልን። እንደምን አለ? እንታወቅ። ተመስገን እባላለሁ። የስጋ ቆራጭ ነኝ። ዛሬ እንግዲህ እናንተ ጋር ብዙ ነገር ላዝ ነው የመጣሁት እና ለቁርጥ ስጋ ታዘጋጅልኝ ደስ ይለኛል። እንዲሁም ለክትፎ አለ ላዘጋጅ። በጣም ጥሩ። መጀመሪያ ለቁርጥ የትኛው ስጋ ነው? ሳልገኛ ለዳዊት አለ፣ ሽንጡም አለ፣ ሁሉ ዘርፉም አለ፣ ሁሉ ነገር ተሟላ ነው። አሪፍ የሚባለው ከየትኛው ሲሆን ነው? ሽንጥ አለ፣ ዳዊት አለ። ፍላጎትሽ ብቻ ማዘዝ ብቻ። ስለዚህ ከየትኛው ነው ለዛሬ? መጀመሪያ ይሆናል አቅምስሽና እዛ መጀመሪያ ተቀምሶ ነው ማለት ነው። ተቀምሶ ሳይቀመስ አይሆንም። ምንም የሚሸጥ ነገር የለም። የሚሸጥ ነገር ሳይቀመስ። ስራ እንዴት ነው? ጥሩ ነው። እግዚአብሔር ይመስገን። ድባቡ ቆንጆ ነው። ድባቡ በጣም አሪፍ። ቢላው ራሱ የተለየ ነው በጣም ያው በጣም ይጣፍጣል። ለዛ ላይ ምስልስ ያለ ስጋ ነው። በቃ ምንም ሙሉ አለቀ። በጣም ይጣፍጣል። በጣም ቆንጆ ስጋ ነው። ስለዚህ ለቁርጥና ለክትፎ ቆንጆ አዘጋጅልኝና እኔ አረፍ ብዬ ልጠብቅ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ። በድጋሚ ተገናኝተናል። እንዴት ነሽ? የመረጥሻቸው ምግቦች የተዘጋጁ ነው። እኔ ደግሞ ሌላ ተጨማሪ የምታገኛቸውን እኛ ጋር ምግቦችም አዘጋጅቼ የጠበኩሽ። ስለዚህ ዛሬ ሁሉንም እናጣጥማለን ማለት ነው። ትሞክሪያቸዋለሽ። በጣም ደስ ይለኛል። መጀመሪያ ካዘዝሽው ከጥሬውን ጀምርና ጥሬ ይቅረብልሽ።
እንዴት ነሽ ጥሬ ላይ? እኔ በጣም ነው የምወደው። ብዙ ሰው ጥሬ ስጋ አይደራደርም አይደል? አብዛኛው ሰው ጥሬ ስጋ ተመጋቢ ነው። በጣም ጥሩ። ስለዚህ ያው እጃችንን ታጥበን ተመልሰናል። እንጀራ ይቅረብልሽ። ስለዚህ ሞክሪ። ይሄ ጥሬ ስጋችን ነው። ምርጥ ነው ግን ስጋችሁ፣ በዛ ላይ ለስለስ ያለ ነው። ወደድሽው? በጣም ጣዕሙ ደስ ይላል። አፍ ላይ ራሱ ነፍስ ያለ ስጋ ነው። ብዙ ጊዜ ለቁርጥ እንደዛ ነው መሆን ያለበት ማለት ነው። ስጋዎች በአብዛኛው እንደዛ ናቸው። ስትበያቸው አፍሽ ላይ ለስለስ ያለ ጣፈጥ ያለ ቴስት እንዲኖራቸው። ከአዋዜ ጋር ደግሞ በጣም ቆንጆ ነው። ሲቆረጡም ከዛ ፓርት ላይ ነው የሚቆረጡት ለስላሴ እንዲኖራቸው። በጣም ጥሩ። ስለዚህ አሁን ይሄ 1 ኪሎ ቢያዙ የሚያገኙት እናንተ ጋር ስፔሻል ቁርጥ ነው ማለት ነው። በጣም ጥሩ። ዋጋው ስንት ነው? 1 ኪሎ 2800 ብር። 2800 ብር ቢመጡ ይህንን የሚገርም ቁርጥ ማግኘት ይችላሉ ማለት ነው። በጣም ጥሩ። እሺ ሌሎችንም እንመልከት። ሌላ ደግሞ ክትፎ ሞከሪ። እንዴት ነው ጣዕሙ? ወደድሽው? ቆንጆ ነው። የጥሬ ስጋ በጣም ቆንጆ ነው። በተለይ ደግሞ የጥሬ ስጋ አፍቃሪዎች ካሉ እዚህ የሚመጡ እኔ የምኞቴ ነው እና በጣም ይጣፍጣል። ዛሬ ምግብ ቀን ነው ማለት ነው። ይሄኛው ደግሞ ክትፏችን ነው፣ ስፔሻል ክትፏችን ነው። እሱንም ሞክሪ። ስፔሻል ክትፎ ብለው ሲያዙ ምን አለው ማለት ነው? ክትፎ አለው፣ ጎረድ ይኖረዋል። ከዛ እንደምታየው ነው የሚቀርበው። አይብና እንጀራ ለሚፈልግ እንጀራ፣ ቆጮ ደግሞ ባህላዊ ምግባችን። ቆጮ ማባያው ነው የክትፎ። ለዛ እሱም አለ። ዳቦ ለሚፈልግም ሰው ደግሞ ዳቦ መሆን ይችላል። በጣም እሺ። ስለዚህ ይህንንም እንቅመስ። እሺ ተመልካቾችን እንብላ እንበላቸዋለን። ብቻችንን በላችን እንዳይሉን። እሺ ቅመሽ ውስጥ ክትፏችንን። እሺ ስለዚህ ክትፎ ሲመጣ ከአይብ ጋርም ከቆጮ ከእንጀራ ጋር በአማራጭ ለሚፈልግ ደግሞ ከዳቦ ጋር ማለት ነው። ክትፎ እንደዚህ ነው የሚቀርበው። አብሮት አይብ ጎመንም አለው። እዚህ ጋር የምታያቸው አይብ ብቻ አይደለም፣ ጎመንም አለው። ቆጮም አባዩ ስለሆነ አንድ ላይ ነው የሚመጡት። ልዩ ነው። በተለይ ደግሞ ክትፎን ከአይብ ጋር ሲቀላቀዩ ያለው ጣዕም የተለየ ነው። ክትፏችን ድገሙት ያሰኛል። ንድገም። ከአይብ ጋር ሲቀላቀል ያለው ጣዕም የተለየ ነው። ክትፎ የሚዘጋጅበት የተለየ ቅቤ ነው። ለዛም ነው ጣዕሙ የተለየ ነው። ክትፎ ከሌላ በጣም ቅቤ አስተዋጽኦ አለው ለክትፎ፣ ምንም ጥያቄ ነው። ዋናው ነገር ቅቤው ነው። እንደውም የቅቤውን ቴስት እንድታቂው ሌላ ከላይ ጨምረልሽ። እሺ የበለጠ ጣዕሙን ያወጣዋል። የበለጠ ደግሞ ቴስቱ እንድታቂው። አሁን ሞክሪ። ከዚህ ቤት አልወጣም እንዳልል ግን በጣም ምላስ ላይ ራሱ ቆንጆ ጣዕም አለው። ቴስቱ ለየት ያለ ነው። ስንት ነው ማለት ነው? አሁን እናንተ ጋር ቢመጡ ይሄንን ክትፎ በስንት ብር ማግኘት ይችላል? 1800 ብር ነው። 1800 ብር ማለት ነው። ሁሉንም በአንድ ላይ ይህንን ራሱ 1800 ብር ማግኘት ይችላል። በጣም ጥሩ። በዚህ ብቻ እንዳጠግቢ ደግሞ ሌሎችንም ምግቦች ላሳይሽ። እሺ ደስ ይለኛል። እንግዲህ የተለያዩ እናንተ ጋር የሚገኙ ምግቦችን እያጣጣምን ነው የምንገኘው። እንዲሁም ደግሞ ዋጋቸውን ለተመልካቾቻችን እያደረስን ነው። ቀጣይ ደግሞ የሚመጣው ሸክላ ነው የሚሆነው። ሸክላውን ደግሞ ቴስቱን ታየዋለሽ። ጥሬ ስጋ መብላት ለማይወድ ሰው ደግሞ እንደ አማራጭ የበሰለ ለሚፈልግ ሰው ስጋ ደግሞ ሸክላችን አለ። መጣች። ይሄኛው ደግሞ ሸክላ ጥብሳችን ነው። ይሄ በጾም ወቅት ለሚሆነው የአሳ ሸክላችን ነው። በጾም ወቅት ላይ የአሳ ምግቦችን ማግኘት ትችላላችሁ እኛ ጋር። በዛም ነው የሚያሳየንሽ። እነዚህ ደግሞ የሸክላ ናቸው። የሸክላ ጥብስ ነው። ከበሬ ላይ ጥሬ ለማይበሉ ሰዎች እንደ አማራጭ የምንጠቀመው ምግብ ነው። 1 ኪሎ ሸክላ ጥብስ 2800 ብር ነው እኛ ጋር። ሞክሪ ውስጥ ቴስቱን። ገበያው ግን እንዴት ነው? ገበያው ምን ይመስላል እናንተ ጋር? አሪፍ ነው ገበያ በጣም። ስለዚህ ወዲያው በሬው እንደመጣ ነው የሚያልቀው ማለት ነው?
ለጥሬም የሚሆኑ ስጋዎች ስለሆኑ ያን ያህል አይቆዩም። እንደመጣ በአንድ ቀን ውስጥ ያልቃል። ከ2 በሬ በላይ እንጨርሳለን። ብዙ ሰዎች የስጋ አፍቃሪ ናቸው ማለት ነው። አብዛኛው ሰው የስጋ ተመጋቢ ነው። አዋዜ ቴስቱ እንዴት አገኘች? ቴስቱ በጣም ልዩ ነው። እውነት ለመናገር ከጥሬው ጀምሮ ያለው ጣም እያንዳንዱ ቤት ላይ ስትሄጂ የራሱ የሆነ ጣዕም አለና እዚህ በምቀምሰው ሰዓት በጣም ቆንጆ ነው። በጣም ይጣፍጣል። እንደ አማራጭ ደግሞ የተለያዩ ነገር መኖራቸው ደንበኞችን ሲመጡ በተለያየ አማራጭ እንዲያገኙ ይረዳቸዋል ብዬ አስባለሁ። ሁሉም የፍላጎቱን እንዲያገኝ ነው የተለያየ አማራጮች ያሉት። በጣም ጥሩ። ሸክላው ከድምፁ ጀምሮ ደስ ይላል። ያቅልጥላል። በትኩሱ ሲሆን ነው ሸክላ ደስ የሚለው። ለዛ ነው ከቀዘቀዘ በኋላማ እንትን ማለት ነው። ሲቀዘቀዝ ቴስቱን ወደሸዋል አይደል? ለሸክላ የሚሆኑት እዚህ ጋር እንደምታየው ጎድኑም አለ። የጭቅና ስጋ አለው። ለስላሳ ስጋ ነው። ቴስት ሲደረግ ለስለስ ብሎ እንዲገባ ወደ ውስጥ ማለት ነው። እናም ደግሞ የሽንጥም ስጋ አለው። የሸክላ ስጋችን ይሄንን ይመስላል። ስለዚህ ለእያንዳንዱ የሚደረገው ስጋ የተለያየ ነው ማለት ነው። አዎ እንደየምርጫው የተለያየ ነው። ሸክላ ሲሆን ለስላሳ ስጋ ሊሆን ነው በብዛት። የጭቅና ስጋ ነው የሚጠቀሙ። ስለዚህ ሸክላ ጥብስ እናንተ ጋር ቢመጡ በስንት ብር ማግኘት ይችላሉ ማለት ነው? 1 ኪሎውን በ2800 ብር ማለት ነው። ይሄ ደግሞ ጾም ለሚፈልግ ነው እንደ አማራጭ። ቀጣዩም የሚመጣው የጾም ወቅት ስለሆነ በጾም ወቅት ላይ ስጋ ስለማይኖር የአሳ ምግቦችን እናቀርባለን። ይሄ ደግሞ አሳ ሸክላችን ሞክሪ። ዛሬ መጣጣም ቀን ነው ማለት ነው። ቴስት አድርጊ። አሳ መብላት በብልሃት ይባላል አይደል? ይሄ ሁሉም ነገር ተዘጋጅቶ ነው የቀረበው ማለት ነው። ቴስቱ እንዴት ነው? ቴስቱ በጣም ቆንጆ ነው። እንዴት ነው የሚዘጋጀው? ከዝዋይ የሚመጡ አሳዎች ናቸው እኛ ጋር የሚቀርቡት። ፍሬሽ ስለሆኑ ቴስታቸው የምትወጂው አይነትና ጣፋጭ ነው የሚሆነው። ፍሬሽ አሳዎችን ነው የምንጠቀመው። ስለዚህ ምግብ ሲሆን በተለይ ደግሞ የጥራት ጉዳይ ምንም አያጠያይቅም እና ቶሎ ቶሎ ምግቦቹ ማለቅና ወደ ደንበኞች መድረስ አለባቸው ማለት ነው። የሚመጡትን ምግቦች አሳዎች በተለይ ጥንቃቄ ይፈልጋል። ከቶሎ ቶሎ ነው የምናመጣው። ትኩስ ፍሬሽ አሳ ነው የምናቀርበው። ከዚህ ወደዚህ ሲመጣ ተመሳሳይ ስጋ ነው የሚለው። መጀመሪያ ይሄን ስለቀመስኩን አላውቅም፣ ግን በጣም ይጣፍጣል። ቴስቲ ናቸው አሳዎች። በተለይ ደግሞ በጾም ሰዓት ለሚመጡ ደንበኞች እንደ አማራጭ ማግኘት ይችላሉ ማለት ነው። በጾም ሰዓት ላይ አሳን እንደ ጾም ምግብ የሚጠቀሙ ሰዎች አሉ። ለእነሱ አማራጭ ምግብ ይሆናቸዋል። ከዛ በተጨማሪ ደግሞ ሌሎች የጾም ምግቦችም አሉ። ምናልባት በጾም ሰዓት አለን እንጂ ስጋም ደግሞ የማይወዱ ሰዎች ሊኖሩ ስለሚችሉ እንደ አማራጭ ቢጠየቁ እናንተ ጋር ማግኘት ይችላሉ ማለት ነው። በስጋ በሚኖርበት ወቅት ላይ አሳ ምግቦች የሚፈልጉ ሰዎች ካሉ እነሱን እናቀርባለን። የምታሸው የምሳ ሰዓት ስለሆነ ከበላን በኋላ ደግሞ ቡናችንን ቅመሽ። እሺ፣ ደስ ይለኛል። ከምግብ ጋር እኮ ቡና ልዩ ጣዕም አለው። አብሮ ይሄዳል። ልክ ነሽ። ደስ ይላል። ዕጣን እኮ በጣም ደስ ይላል። ቡናም ለሚፈልጉ ሰዎች ቡና አብሮ አለን። በሬስቶራንታችን ውስጥ ይገኛል። ከምግቦቹ በተጨማሪ ቡና እናቀርባለን። የትኩስ ነገር ማቅረቦታለን። ቆንጆ ቡና ነው። እንደዚሁ
እንግዲህ ቆንጆ ምግብ ተመገብን፣ ቆንጆ ቡና ጠጣን። ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ። ያላችሁን የምግብ አይነቶች እያጣጣምን ዋጋቸውንም በዚሁ ለተመልካቾች እያደረስን ነበርና ከዚህ ውጭ ደግሞ ሌሎች ምን አገልግሎቶች ትሰጣላችሁ? ደንበኞች እናንተ ጋር ቢመጡ ምን ማግኘት ይችላሉ? በአጠቃላይ ከምግቡ በተጨማሪ ሌሎች የፕሮግራሞችን እኛ ጋር ማዘጋጀት ይችላሉ። እንደምታዩ ቤታችን ሰፊ ነው፣ በቂ ቦታዎች አሉ። ስለዚህ በማንኛውም ፕሮግራም ሲኖራቸው ቀድሞ ቡክ አድርገው አዘጋጅተን እንጠብቃቸዋለን። እንደ አዳራሽም እንደ ቦታው ሰፊ ስለሆነ ለፈለጉት ፕሮግራም መጠቀም ይችላሉ። የዴሊቨሪ አገልግሎት አላችሁ? አለ ነው። በማንኛውም ሰዓት በፈለጉ ሰዓት ኮንታክት ላይ ያደርጉን ይችላሉ። በቴሌግራም ላይ፣ ኢንስታግራም ላይ ማለት እንዲሁም ቲክቶክ ላይ ማለት በእነሱ አማራጮች ኮንታክት ላይ ያደርጉን ይችላሉ። በፈለጉበት ቦታ ዴሊቨር እናደርጋለን። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ ተመልካቾች እናንተ ማግኘት ቢፈልጉ ከምን አድራሻ ያገኟቸው? አሁን ላይ ያየሻቸው ጥቂቶቹ ምግቦች ነው። ከዛ የተጨማሪ ደግሞ በዚህ ሜኖቹ ላይ ብዙ ምግቦች አሉ። እነሱ ማየት ለሚፈልጉ ሰዎች ደግሞ አድራሻችን መገናኛ ከደራርቱ ወደ 24 በሚወስደው መንገድ 40/60 ኮንዶሚኒየሙ ላይ ነው የምንገኘው። እዛ ጋር መጥተው ማግኘት ይችላሉ። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ከአንቺ ጋር አልጨረስንም፣ ገና እነዚህ የቀሩ ምግቦችን እናጣጥመዋለን። ግን ደግሞ ተመልካቾችን መሰናበት ስላለብኝ ልሰናበት፣ ከአንቺ ጋር ደግመን እንገናኛለን። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቅኝት ፕሮግራማችን ያሬድ ላውንችና ሬስቶራንት ተገኝቼ ያላቸውን የምግብ አይነቶች ዋጋ እንዲሁም ደግሞ ጣዕማቸው ማጠቃላይ ሌሎች መረጃዎችን ለእናንተ ለተመልካቾቻችን እያደረስኳችሁ ቆይታ አድርጌ ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብ ጋር በመሆን ያደረግነው ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ እኔ ወደ ምግቡ ልመለስ።